ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምቆይታችኋል በያላችሁበት ሰላምታችን ይድረሳችሁ። እንግዲህ በዛሬው ልዩ ዝግጅታችን ከጌዲኦ ልማት ማህበር ስራ አስኪያጅ ከሆኑት ጋር በውስጡ በሚሰሩ ስራዎች ላይ ቆይታ የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። መልካም ጊዜ ይሁንላችሁ። እንግዳችን ያለውትን ሰዓት ጊዜውትን ሰውተው ከኛ ጋር ቆይታ ለማድረግ እዚህ ስቱዲዮአችን ድረስ ስለመጡ በአድማጭ ተመልካቾቻችን ስም እጅግ አድርገን እናመሰግናለን። እስኪ ራስዎትን ለተመልካቾቻችን ያስተዋውቁልን። ኦኬ፣ ስለጋበዛችሁኝ አመሰግናለሁ። ብዙነህ ንጉሴ እባላለሁ። የጌዲኦ ልማት ማህበር ዋና ስራ አስፈጻሚ ነኝ። መልካም እንግዲያውስ እስኪ የጌዲኦ ልማት ማህበር አመሰራረቱ ምን ይመስላል? የአመሰራረቱ ሂደትስ እንዴት ነው? እስኪ ጥሩ ነው። የጌዲኦ ልማት ማህበር እንግዲህ በመንግስት ፍላጎት የተቋቋመ የልማት ተቋም ነው። መንግስት እነዚህን አይነት ተቋማትን ሲያቋቁም በራሱ በብዙ ፍላጎት ነው። ያ እንደምታወቀው ለህብረተሰቡ ጥያቄ መንግስት በብዙ መልኩ ምላሽ እየሰጠ መሄድበት አለ። በዚህ በኩል ደግሞ በመንግስት ብቻ ተደራሽ የማይሆኑ የልማት ጉዳዮችን እና የልማት ክፍተቶችን በመለየት መሙላት በሚቻልበት ስትራቴጂና ፍላጎት የተቋቋመ ነው የጌዲኦ ልማት ማህበር። ይሄ ልማት ማህበር እንግዲህ ሲቋቋም መጀመሪያ በመስራች ኮሚቴ ነው ተቋቋመ። በ1985 ዓ.ም በመስራች ኮሚቴ ተቋቁሞ በተወሰነ ደረጃ እየተንቀሳቀሰ ቆይቶ በሙሉ አቅሙ ደግሞ ወደ ስራ እንዲገባ 1988 ዓ.ም ላይ በልማት ማህበር በሚል ስያሜ ወደ ስራ የገባ ተቋም ነው። አላማውም እንግዲህ የገጠሩንና የከተማን ህብረተሰብ የኑሮ ደረጃ ለማሻሻል ነው። እነዚህን አላማዎች መነሻ አድርጎ የተቋቋመ ተቋም ነው። እንግዲያውስ አንድ ተቋም ከመነሻው ጀምሮ የሆነ ቦታ እስኪደርስ ድረስ ብዙ ሂደቶች አሉና ተቋሙ የልማት ማህበሩ ማለትም ውጣውረዶች የተለያዩ ውጣውረዶችን አልፎ ለአሁኑ ያለበት ቁመና የደረሰበት ሁኔታዎች አሉ። እስኪ ከምስረታው ጀምሮ እስካሁኑ ያለበት ቁመና ድረስ ምን አይነት ውጣውረዶችን አልፏል? እስኪ እሱን ነገር ቢያጋሩ። ጥሩ። የልማት ማህበሩ ቅድም እንዳነሳሁትም ዋና አላማ አጀንዳው ልማት ነው። ሌላ አጀንዳ የለውም። የልማት ስራ ማሳለጥ፣ የህብረተሰቡን የልማት ጥያቄ መለየት፣ አንገብጋቢ ለሆኑ ጥያቄዎች ደግሞ የተሟላ መልስ እየሰጠ ለመሄድ ነው እና ያንንም ተከትሎ ልማት ማህበሩ ከምስረታ ማግስት ጀምሮ የህብረተሰቡ ያገለገላቸው የሰጣቸው አገልግሎቶች አሉ። አንዱና ትልቁ ከመነሻው የምናየው ይሄ ከመንግስት ትኩረት አቅጣጫ ጋር በተገናኘ የድህነት ቅናሽ የሚባሉ ተቋማት ጋር ያሉ ክፍተቶችን በመዳሰስ ትምህርት ተቋም ላይ፣ ጤና ተቋም አካባቢ እንደዚሁም ንጹህ መጠጥ ውሃ አቅርቦት አካባቢ ያሉ ችግሮችን በመለየት እነዚያ ችግሮች ላይ ምላሽ የመስጠት ስራ ላይ ነው የከረመው። ትምህርት ቤቶችን ስናይ አነሰም በዛም በዚህኛውም ባለንበት ደረጃ ትንንሽ የሚመስሉ ግን ደግሞ የማይናቁ ስራዎችን ሰርቷል። አንደኛ ደረጃ ትምህርት ቤቶች፣ መሰረታዊ የሚባሉ ትምህርት ተቋማትን በየአካባቢው በወረዳዎች ገንብቷል። ወደ ጤናም ስንመጣ የመንግስትን ትኩረት አቅጣጫ ተከትሎ ይሄ የጤና ተቋም ተደራሽነት ላይ በዚህ በኩልም በርካታ ጤና ኬላዎችን ገንብቷል። ጤና ጣቢያ አካባቢም እንደዚሁ የማስፋፋት ስራ የሰራባቸው በርካታ አካባቢዎች አሉ። ከንጹህ መጠጥ ውሃ አቅርቦትም አንጻር የምዕተ ዓመቱን የልማት ግቦችን ከማሳካትም አንጻር በዚህ በኩልም ምንጭ ማጎልበት ስራ ላይ ይሄ አነስተኛ ምንጭ ማጎልበት ስራ ላይ እዛም እዚህም በታችኛው መዋቅር በተለይ የሰራቸው ስራዎች አሉ ማለት እንደዚህ ያለ በተለይ ከባህልና ቋንቋም አንጻር የልማት ማህበሩ አሻራ ቀላል የሚባል አይደለም። ይሄ የህብረተሰቡን ባህል የህብረተሰቡን ቋንቋ ጎላ ብሎ እንዲታይ በማድረግ ረገድም የልማት ማህበሩ ድርሻ ከፍተኛ ነው የነበረው። ለአብነትም አሁን መጀመሪያ የሆነውን የጌዲኦን ዲክሽነሪ ጌዲኦ ልማት ማህበር በማስተባበር ሙሉ ሂደቱን
ወደ ህብረተሰቡ ደርሶ አገልግሎት እስኪሰጥ ጊዜ ድረስ በበቂ ደረጃ ደግፏል። የጌዲኦ የመጀመሪያ የሆነውን የታሪክ መጽሐፉንም በማስተባበር በማሳተም በማሰራጨት ህብረተሰቡም በዚህ በኩል ብርቱ ያገዘበትን ሁኔታ ማንሳት እንችላለን። ይህ እንዳለ ሆኖም በተለይ አካባቢውን ለመግለጥ የሚሞክሩ ግለሰቦችን ባላቸው ሙያ የሚነሱ አርቲስቶችን በማገዝ በመደገፍ ክሊፖችን እንዲሰሩ ለሚዲያ እንዳቀርቡ ከጎናቸው በአጋሪነት በመቆም ሰፋፊ ድጋፎችን እያደረገ የመጣበት ሁኔታ አለ። እነዚህ እንግዲህ ከመነሻው ልማት ማህበሩ እየሰራ ከመጣቸው ስራዎች የሚጠቃቀሱ ነገሮች ናቸው። ከዚህ ጎን ለጎን ጌዲኦ ልማት ማህበር ሆስቴል ማዕከል የተቋቋመው በ1992 ዓ.ም ላይ ነው። ከዛ ጊዜ ጀምሮም በዚህ ማዕከል ላይ በርካታ ዜጎችን ደግፏል። በተለይ መጀመሪያዎቹ አካባቢዎች ላይ ውጤታማ ሊሆኑ የሚችሉ ተማሪዎች እድል ማጣት አይገባቸውም በሚል እይታ ይሄ የገቢ ሶሺዮ ኢኮኖሚክ ስታተሳቸውን መነሻ በማድረግ በርካታ ተማሪዎችን ወደ ማዕከሉ በማምጣት ማዕከል ውስጥም ከመጡ በኋላ የተለያዩ አገልግሎቶችን እያገኙ ተማሪዎች እዛ ማዕከል ላይ እስከ ቅርብ ያ ማዕከል ወደ ደራሮ ትምህርት ቤት እስከ ተቀየረበት ጊዜ ድረስ በጣም በሺህ የሚቆጠሩ ከ9ኛ እስከ 12ኛ የሚማሩ ተማሪዎች እገዛና ድጋፍ ከልማት ማህበሩ አግኝተዋል። ዛሬ ላይ እዛ ማዕከል ላይ ተምሮ የወጡ ተማሪዎች በተለያዩ ተቋማት ላይ ዩኒቨርሲቲዎች ላይ በክልልም ሌሎች በፌደራልም በዞን በወረዳ ተቋማት ላይ ህብረተሰቡን እያገለገሉ ይገኛሉ እና በዚህ በኩልም ልማት ማህበሩ የሰራቸው ስራዎች በብዙ መልኩ ሊጠቀስ የሚችልና ህብረተሰቡን በብርቱ ያገዘበትን ሁኔታ መረዳት እንችላለን ማለት ነው። በተለይም ደግሞ የጌዲኦ ልማት ማህበር የመጀመሪያዎቹ አባላት ውስጥ አርሶ አደሮች ያሉ ስለሆነ የአርሶ አደር ልጆች በዚህ በኩል አጥጋቢና በቂ ሊባል የሚችል ድጋፍ እያገኘ የመጣበትም ሁኔታ ሊጠቀስ የሚችል ነው። ይሄ እንዳለም ሆኖ ከጎን ልማት ማህበሩ ከሰራቸውና ውጤታማ ነው ብለን ደግሞ ከምንጠቅሳቸው ጉዳዮች አንፃር ይሄ የሰለጠነ የሰው ኃይል ክፍተት ለመሙላት የሰራም ስራ በጣም ሰፊ ነው። በርካታ ዜጎች የእድሉ ተጠቃሚ የሆኑበት ሁኔታ ነው የነበረው። ይሄ ወደ 2004 አካባቢ ነው የሚጀምረው። በተለይ የዚህ የስኮላርሺፕ ፕሮጀክት ትንሽ የተቀናጀና ሰፊ ነው፣ ሰፊ ፕሮጀክት ነው። መጀመሪያ አካባቢ እንደውም ከዲግሪና ማስተርስ አይደለም ከዲፕሎማ ጭምር ነው። ዲፕሎማ ያላቸው ወደ ዲግሪ አፕግሬድ እንዳደረጉ የትምህርት ማሻሻያ እድል እንዳገኙ ያገዘ፣ ቀጥሎ ደግሞ ዲግሪ ያላቸው ወደ ማስተርስ ኖራቸው ደግሞ ቀጥሎም ፒኤችዲ መማር የሚፈልጉ ዜጎችን ምልመላና ልየታ በማድረግ እያገዘ የመጣበት ሁኔታ አለ። በዚህ በኩል በጣም ብዙ ዜጎች ተጠቃሚ ሆነው ልማት ማህበሩ ይህን ስራ ሲጀምር መነሻ አካባቢ ላይ የነበረው ሴክተሮች ላይ ይሄ መምራዎች ላይ ጽህፈት ቤቶች ላይ የሰርቲፊኬት እና ዲፕሎማ ያላቸው ሙያተኞች ናቸው በዛ ብሎ የሚታዩ ነበሩት። ልማት ማህበሩ ግን በዚህ በኩል ገብቶ ሰፊ ስራ ከዩኒቨርሲቲዎች ጋር ውል እየገባ መስራት ሲጀምር ችግሩ ከጊዜ ወደ ጊዜ እየተቃለለ የመጣበት ሁኔታ አለ። ዛሬ እንግዲህ በርካታ ማስተርስ ያላቸው የመጀመሪያ ዲግሪ ያላቸው ብሎም ፒኤችዲ ትምህርታቸውን የጨረሱ በሴክተሮች ላይ ብዙ ሰራተኞች አሉ ማለት ነው። ፓብሊክ ሰርቫንት በዚህ በኩል ልማት ማህበሩ ትልቅ ሀብት እየጨመረ ዞኑ ላይ መጥቷል ማለት ነው። ያው የተማረ ወይም የሰለጠነ ሰው ኃይል ለአንድ አካባቢ ትልቅ ሀብት ስለሆነ ሀብት እየጨመረ ያ ደግሞ ተከትሎ የአካባቢውን ልማት እያገዘና እየደገፈ የመጣበት ሁኔታ በጣም ታሪካዊና ዞኑን በብዙ የዞኑን ችግር ያቃለለ ግን ደግሞ ህብረተሰቡንም በዚህ በኩል አላማውን መነሻ አድርጎ ያገለገለበትን ሁኔታ በሚገባ ማንሳት እንችላለን ማለት ነው። ሰብሰብ አድርገን ስናይ ቀላል አይደለም። ይሄ እንዳለ ሆኖ ግን አንድም ከልማት ማህበሩ እድሜ አንጻር ሲታይ ያው የልማት ማህበሩ እድሜ ቅድም
ከምስረታ አንፃር ከጠቀስኩበት ጊዜ አኳያ ሲታይ የአንድ ወጣት እድሜ ወደ 30 ዓመት የደረሰ ተቋም ነው። ከዛ አኳያ የሰራቸው ስራዎች እሱ ብቻም ሳይሆን ህብረተሰቡ ውስጥ ካለው ከልማት ፍላጎት አንፃር የህብረተሰቡ ፍላጎትም እንደተጠበቀ ሆኖ አካባቢያችን ላይ ካለው ሀብት መነሻም ስናይ ልማት ማህበሩ የሰራቸው ስራዎች ሌሎችም አቻ ልማት ማህበራት ከሚሰሩት አንፃር እንግዲህ አጥጋብና በቂ ሊባል የሚችል አይደለም ማለት ነው። ያ ማለት በእርግጥ ልማት ማህበሩ በተሰጠ ነው የሚሰራው፣ ያ ሲሰጥ ይሰራል። ግን ያ የተገኙ እድሎችን ደግሞ በደንብ አቀናጅቶ ተጨማሪ ንቅናቄዎችን በመፍጠር ቢመጣ ከዚህ ባሻገር ስራዎችን መስራት ይችል ነበር የሚል ግምገማ ይኖረናል ማለት ነው። እዚህ ጋር ደርሰን ቆም ብለን ስናይ ህብረተሰቡ ጋር የተሟላ እርካታ እንዳልነበረ 2011 አካባቢ ግምገማ ስናደርግ ያው ወደ ኋላ ሄዶ ይሄ ተቋም የሰራው ስራ በቂ አይደለም፣ አጥጋቢ አይደለም የሚል ጉዳይ ይነሳ ነበር። ይሄ ብቻም ሳይሆን ደግሞ ሰው አሁን ለመረጃ የተጋለጠ ነው በዚህ ሰዓት እና ሌላ አካባቢ ላይ ያሉ ልማት ተቋማት የሚሰሩትን ስራዎች ያይና ከልማት ማህበራችን ጋር በማነጻጸር ይሄ ተቋም አሁንም ሪፎርም መደረግ አለበት የሚሉ ጉዳዮች እነሱ ነበር። በእርግጥ በኋላ አካባቢ ላይ መጣለው ሌሎች ተቋማት እያገኙ የመጡትን ድጋፍ የኛ ተቋም ደግሞ እያገኘ መጥቷል ወይ የሚለውም በራሱ ጥያቄ ሆኖ ማለት በዚህ ሰዓት ላይ ሪፎርም ማድረግ ነበረብን። ሪፎርሙ በውስጥ ደረጃ ልማት ማህበሩ ውጤታማ ስራ እንዳይሰራ እየገደበ ያለው ነገር ምንድነው የሚል ጠንከር ያለ ጥልቀት ያለ ግምገማ ተደርጓል። አንዳንዱ ጉዳዮች እንደም ሳይንሳዊ በሆነ መንገድ ምንድነው ማነቆ ወደፊት እንዳይሄድ ተስፈንጥሮ እንዳይሄድ የተሻገረ ስራ እንዳይሰራ የሚገድቡ የሚይዙ ነገሮች ምንድናቸው የሚለው በደንብ ትንታኔ ተደርጓል። ይሄ ትንታኔ ሲደረግ በውስጥ ባለው አቅም ብቻ ሳይሆን ሌሎች ምሁራኖችም ተጨምሮ ማለት በዚህ በኩል እነ ዶክተር ተስፋነው በቀለም እነ ዶክተር ዝናቡ ወልደም ያበረከቱት ድርሻ በጣም ከፍተኛ ነው። ውስጣዊ ችግሮችን በደንብ ለይተናል። ውስጣዊ ችግሮቻችን ምንድናቸው የሚለውን በደንብ ካየን በኋላ እሱ ጋር በርካታ ሪፎርሞች የልማት ማህበሩን ስትራክቸር ከማሻሻል ጀምሮ ማለት የቀድሞ የገዶ ልማት ማህበር ስትራክቸር በጣም የተገደበ ነው። ጥቂት ስራ ብቻ ያካተተ ሌሎች ስራዎችን ደግሞ እንደዚሁ ተለጥጠው እንዲሰራ እድል የሚሰጥ አይደለም የነበረውና ስትራክቸር ሪቫይዝ ተደርጓል። ያ ብቻም ሳይሆን የስትራክቸሩ ደረጃ ራሱ ከፍ ለማድረግ ተሞክሯል። አሁን ልማት ማህበሩ ቀድሞ በስራ አስኪያጅ ነበር የሚመራ የነበረው። አሁን ስራ አስፈጻሚ ነው በዚያ ደረጃ ማለት። ከስራ አስፈጻሚ በኋላ ሌሎች ደግሞ ስራ አስፈጻሚዎች አሉ። ዋና ስራ አስፈጻሚ አለ፣ ሌሎች ስራ አስፈጻሚዎች አሉ። እነዚህ ስራ አስፈጻሚዎች እና ስራ አስፈጻሚ አንድ ላይ ምንድነው ማናጅመንት አካል ሆኖ በሚሰሩበት ሁኔታ ያ ማለት በዳይሬክተሮች ደረጃ ማለት ነው። ትንሽ ተቋሙ ላይ አቅም ለመፍጠር ማለት ነው፣ የመፈጸም አቅም ለማሳደግ በዚህ ደረጃ እስከ ታች ያሉ ዘርፎች ማለት ቀደም ሲል በነበረው የአንዳንድ ዘርፎች የኢንተርኔላቸውም ተጠሪ ተቋም የሌላቸው ለምሳሌ ሆስተል ማዕከሉ ራሱ የት ሄዶ ይጠራል ለየትኛው ስራ ክፍል የሚለው ሌሎችም ቢዝነስ ተቋማት በዚህ በኩል ግልጽ የሆነ ነገር አይደለም የነበረውና በዚህ በኩል ሰፊ ማሻሻያ ማድረግ ተቻለበት አለ። ከሰው ኃይልም አንፃር እንደዚሁ ጠንከር ያለ ውጤት ሊያመጡ የሚችሉ ጥሩ ኤፊሺየንሲ ያላቸውን ባለሙያዎች ወደ ተቋሙ እንዲገባ ማድረግ ተችሏል ማለት ነው። በዚህ ሪፎርም ላይ አንዱ ከውጪ ድጋፍ አንፃር ያስተካከል ነው የቦርድ አደረጃጀት ነው። ከቦርድ አንፃር ቀደም ሲል የገዶ ልማት ማህበር የቦርድ አባላት አመራሮች ብቻ ነበሩ።
የወረዳና የዞን አመራሮች ብቻ ማለት ነው። የሌሎችንም ልምድ ሄደን ከወሰደን በኋላ እዚህ ጋር መሰረታዊ ሊባል የሚችል ለውጥ አድርገናል። አንድም የቦርድ ዋና ሰብሳቢ ይኖራል። ቀጥሎም ደግሞ የምክትል ሰብሳቢ እንዲኖር ማለት የመጀመሪያ ቦርድ ሰብሳቢ ከመዋቅር ጋር የተገናኘ ስለሆነ የመዋቅር ለውጥ ሲደረግ ይሄዳል። ግን ምክትል ሆኖ የሚመጣ ቦርድ ከልማት ማህበሩ ጋር ይቆያል ማለት የመጀመሪያ ዙር 4 ዓመት 2 ዙር ነው እድል የሚኖራቸው 8 ዓመት ማገልገል እድል ይኖራል። በዚህ ጊዜ ውስጥ ተቋሙን አውቆ በመረዳት ችግሮችንም በማወቅ አቅጣጫ በማሳየት ሊደግፉ የሚችሉበት ሰፊ እድል እንዲፈጠር ታቅዶ ተሰርቷል ማለት። በዚህ በኩል ነው እነ ዶክተር ተስፋነው በቀለ የመጡትና አሁን ገዶ ልማት ማህበር ላይ ከሪፎርም በኋላ ልማት ማህበሩ ባመጣቸው ውጤቶች ላይ የእሳቸውም ድርሻ ከፍተኛ ነው ማለት ነው። ከዞኑ መንግስት ጎን ለጎን ከተፈጸሙ ስራዎች አንፃር ሲታይ ሌሎችም እንደዛ ማለት ነው። ሌላ የኮንስትራክሽን ፍቃድ እንዲኖረው ከሪፎርም ስራ ጋር የተሰሩ ስራዎች ቀላል የሚባል አይነት አይደለም ማለት ነው። ሌላኛው ጉዳይ ከሀብት አሰባሰብ ስራ አንፃር የተደረጉ ሪፎርም ስራዎች ናቸው። የገዶ ልማት ማህበር እንደምታውቁት ሀብት እየሰበሰበ የሚሰራ ተቋም ነው። ከመንግስት ግንጃ ቤት የሚመደበውና የሚበጀተው በጀት የለም። በሆነ ድጋፍ ከሚያገኛቸው ሀብቶች ውጪ በዋናነት ሀብት ምንጭ የምንለው ማነው? ከህብረተሰቡ ነው የሚሰበስበው። የገዶ ልማት ማህበርም ከምስረታ ጀምሮ እንግዲህ ህብረተሰቡ ላይ ጥገኛ የሆነ ተቋም ነው ማለት። የሀብቱን እንዴት ያገኛል? ከአባላት ከደጋፎች አካባቢ ላይ ከሚደረጉ ከግብይት እንቅስቃሴዎች ሀብት ያገኛል። የተገኘውን ደግሞ ለታለመለት እና ቦርዱ ላጸደቃቸው እቅዶች በማዋል የራሱን አቅም እየገነባ ነው የመጣው። በዚህ በኩል በጣም ብዙ ቻሌንጆች ናቸው የነበሩት። በርከት ያሉ አሁን ሀብት ይሰበስባል ይባላል፣ ገባ ተብሎ ሲታይ ሰፊ ችግሮች ናቸው የነበሩት። ለምሳሌ የመንግስት ሰራተኛን ስናይ ሁሉም ዞን ውስጥ ያሉ መንግስት ሰራተኞች የገዶ ልማት ማህበር አባል ሆነው ተሳትፎ እያደረጉ ነው የመጡት። ከፍተኛ የሆነ ተሳትፎ ከመነሻው ግን ይሄንኑ ተጨባጭ ደግሞ ሰነዶች ያረጋግጣሉ ብለን ቀረብ ብለን ዳሰሳ ስናደርግ በጣም ከፍተኛ የሆኑ ችግሮች ናቸው ነበሩት። ከግማሽ በላይ መንግስት ሰራተኛ መዋጮ የሚያቆርጥበት፣ ሌሎች መዋጮ አቆራረጥ ስርዓቱም ደግሞ በጣም በተለያየ መልክ የሚታይበት ማለት ነው። አንዳንዱ 3 ብር ይቆርጣል፣ አንዳንዱ 5 ብር ይቆርጣል ከወር ደሞዝ፣ አንዳንዱ 10 ብር። በጣም ይሄ የሆነ ወጥ ያልሆነ አሰራር ስርዓት ነው የነበረው። ስለዚህ በዚህ በኩል ሪፎርሙ ላይ ምንድነው ያደረግነው? ከመንግስት ከሚከተለው ከሚጠቀመው አይቤክስ ከሚባለው ቱል ጋር ተጓዳኝ የሆነ አብሮ ሊራመድ የሚችል ፍሬንድ የሆነ ቱል እንዲመቻች እንዲዘጋጅ ያደረግን። ከዛ በኋላ ዞን ውስጥ ያለው አጠቃላይ የመንግስት ሰራተኛ ከገዶ ልማት ማህበር አባልነት ጋር ያለው አንድ ላይ እንዲቆራኝ ተደረገ ማለት። ይህንን ሂደት ተከትሎ የገዶ ልማት ማህበር እንግዲህ ጠቅላላ ጉባኤም ቦርዱም የወሰነውን ውሳኔ ተከትሎ 0.5% ማለት ይሄ ብር በእርግጥ በመጠን ደረጃ ብዙ አይደለም፣ ከ1000 ብር 5 ብር ማለት ነው። ይህንኑ ግን እያገኘ አይደለም የነበረውና ይሄ ማስተካከያ ሲደረግ ቀድሞ ልማት ማህበሩ እየሰበሰበ ከነበረው ላይ 3 እና 4 እጥፍ ከፍ ብሎ የመጣበት ሁኔታ አለ። አሁን ይሄ ሂደት ከተፈጸመ በኋላ ልማት ማህበሩ አዳዲስ ሰራተኞችም ዞን ውስጥ ሲቀጠሩ ተጨማሪ ገቢ ያገኛል። የደሞዝ ማሻሻያም ሲደረግ ራሱ ቶሎ ማኔጅ እያደረገ ስለሚሄድ ያለ ምንም መንጠባጠብ ገቢ ያገኛል ማለት። ይሄ ከሪፎርሙ ጋር አንድ ላይ አያይዘን ከሰራናቸው ስራዎች ሊጠቀስ የሚችል ነው። ሌሎቹ ጉዳዮች ላይም እንደዚሁ ማለት ነው። አሁን አርሶ አደሮች አካባቢ የአርሶ አደር ገቢ በጣም ትንሽ ነው የነበረው። ከሪፎርሙ በፊት በአንድ አርሶ አደር ለገዶ ልማት ማህበር እያደረገ የነበረው ድጋፍ 20 ብር ነው። ይሄ ብር በጣም ትንሽ ብር ነው። በአንድ አመት 20 ብር መሰብሰብ ከአንድ አርሶ አደር በቂ አይደለም። እሱ ላይ ማሻሻያ እያደረገን መተናል። ዛሬ ላይ 100 ብር ከአንድ ገባሪ አርሶ አደር፣ ይሄም በቂ አይደለም። ግን ያው በደንብ ከተሰበሰበ ካለን ከአርሶ አደር ቁጥር አንፃር ልማት ማህበሩን ሊያግዝ የሚችል ሀብት ይመጣል። በዚህ በኩልም የገዶ ልማት ማህበር ጥሩ
ስራ ወይም ጥሩ ገቢ እያገኘ እንዳለ ጅምር መነሻ ሊሆን የሚችል ነገር እንዳለ መረዳት እንችላለን። ሌላና ትልቁ ማሻሻያ እርምጃ ከተወሰደባቸው ጉዳዮች አንፃር ከቡና የሚሰበሰበው ገቢ ነው። ከቡና የሚሰበሰበው ገቢ እንግዲህ አካባቢያችን ላይ ያለው ትልቁ ሀብት የሚባለው ቡና ነው። ከዚህ ሀብት የገዶ ልማት ማህበርም ለልማት ስራ ሊውል የሚችል ትልቅ ሀብት መሰብሰብ መቻል ነበረበት፣ ግን እየሰበሰበ አይደለም የመጣው። እዚህ ጋር ጠንከር ያሉ እርምጃዎችን ለመውሰድ ተሞክሯል። ቀድሞ ሲሰበሰበ ነበረው መጀመሪያ አካባቢ ይሄ 0.1 ሳንቲ በጣም ትንሽ ሳንቲ እንግዲህ 0. ከኋላን 10 ሳንቲ 0.5 ሳንቲ ነው። ከዛ 10 ሳንቲ ሆነ። ቀጥሎ 25 ሳንቲ ሆነ። የሚቀጥለው ጊዜ 50 ሳንቲ እንደዛ እያለ አሁን ከአቅራቦች 1 ብር እንሰበስባለን። ከላኮች ደግሞ እስከ 3 ብር ከውጪ ቀጥታ ከሚልኩ ተቋማት የምንሰበስብበት ሁኔታ አለ። ይህም ከልማት ማህበሩ ሂደት ላይ ከፍተኛ አቅም እንዲፈጠር የገቢ አቅም እንዲፈጠር እየፈጠረ እንዲሄድ ካደረጉ ጉዳዮች ከቡና የሚሰበሰበው ገቢም አንዱ ተጠቃሽ ነው። ሌላ ከገበያ የሚሰበሰበው በተለይም ከቁም እንስሳት ግብይት ማዕከል የሚሰበሰበውም ገቢ ልማት ማህበሩን ካገዙ ገቦች የሚጠቀስ ነው። በዚህ በኩልም ልማት ማህበሩ ያደረጋቸው የሪፎርም ስራዎች ብዙ ለውጥ ያመጡ ናቸው የሚለውን ለማንሳት ነው እና የሪፎርም ስራ በዚህ ብቻ የተገደበ አይደለም። የተወሰኑ ሀሳቦችን ለማንሳት ያክል ነው። ግን እነዚህን ለውጦች በተለይ በሀብት አሰባሰብና በውስጥ አሰራር ለውጥ ካመጣ በኋላ የልማት ማህበሩ ከቀድሞ ከሚሰራው ስራ ከፍ ያለ ስራ መስራት ተጀመረበትን ሁኔታ ደግሞ ማየት እንችላለን። እንደምታውቁት የራሱ የሆነ ቢሮ አልነበረውም። የራሱ የሆነ ቢሮ ደግሞ ገንብቶ ጥሩ የስራ አካባቢ መፍጠር የቻለበት ሁኔታ አለ። ሌሎችም ከዞኑ መንግስት ጋር ተቀናይቶ አሁን ዲላ ከተማ ማዘጋጃ የሚገለገለ ነበረውንም ግቢ ከባንክ ነው ከአቢሲኒያ ባንክ ነው ተገዛው። እሱም አንዱ ልማት ማህበሩን ካገዙ ጉዳዮች የሚጠቀስ ነው። ሌሎችም የራሱ የሆነ ተንቀሳቅሶ ሊሰራ የሚያስችል መኪናም አልነበረም። ለራሱም ከዞኑ ጋር ተቀናይቶ ተሽከርካሪ ለመግዛት ሞክሯል። እሱ ለራሱ ብቻም ሳይሆን ለሌሎች ለወረዳ ተቋማትም እንደዛ ኦልሞስት ወደ 8 መኪኖችን ከቀረጥ ነፃ በእጁ ያሉ እድሎችን ተጠቅሞ መስራት የቻለበት ሁኔታ አለ። እነዚህ ጉዳዮች እንዳለ ሆኖ ደግሞ ህብረተሰቡ በታችኛው ደረጃ የሚጠይቃቸው የልማት ጥያቄዎች አሉ። ያደሩ የከረሙ በርከት ያለ ጊዜ ህብረተሰቡ የሚያነሳቸው ጥያቄዎች ነበሩ ከልማት ማህበሩ አንፃር። እነዛ ጥያቄዎች ላይ አነሰም በዛም ደረጃ በደረጃ መልስ እየሰጠ መጥቷል ማለት ነው። አንዱ ቅድም እንዳነሳ ነው የገዶ ዞን ውስጥ ያለው ችግር በደንብ ሲዳሰስ ትምህርት አካባቢ ላይ የነበረው ነገር የአብዛኛው ትምህርት ተቋማት ከደረጃ በታች መሆናቸው ኦልሞስት በርከት ያለ ፐርሰንት ከ85-90% የትምህርት ቤቶች ከደረጃ በታች ነው። ይህም ደግሞ የሚጀምረው ችግሩ ከታች ከቅድመ መደበኛ እንደሆነ በደንብ ግምገማ ላይ ጉዳዩ በጣም የጎላ መጥቶ ነበር። እሱን ቦርዱም ወሰደና በዚህ በኩል የተወሰነ ክፍተት ማቃለል ብንችል የሚል ሀሳብ መጣ። ያንንም ተከትሎ የገዶ ልማት ማህበር አሁን በጣም ስታንዳርድ የሆኑ ቅድመ መደበኛ ትምህርት ቤቶች ቡሌ ላይ፣ ራጴ ወረዳ ላይ፣ ገደብ ከተማ ላይ ገንብቷል። እሱ ብቻም ሳይሆን ደግሞ እንደዚሁ የወናጎ ወረዳ ባንቆኮቶ አንደኛ ደረጃ ከ1 እስከ 8 በጣም ደረጃውን የጠበቀ ትምህርት ቤት ገንብቶ ለህብረተሰቡ ለአገልግሎት አስረክቧል ማለት ነው። እነዚህ ብቻም ሳይሆን ሌሎች ወደ ወረዳ ወረድ ብሎ እንደዚህ የቁም እንስሳት ግብይት ማዕከላትን ጮርሶ ወረዳ ላይ ጥሩ ግብይት ማዕከል ገቢም የሚሰበስብበት መንግስትም ይሰበስባል፣ ልማት ማህበሩም ገቢ ይሰበስባል። ኢንቫይሮንመንቱን ከማሳለጥ አንፃር በዚህ በኩልም ጥሩ ስራ ሰርቷል። እነዚህ ጉዳዮችም እንዳለ ሆኖ ደግሞ የረጅም ጊዜ ያደረ የህብረተሰብ ጥያቄ የነበረው ይሄ አዳሪ ትምህርት ቤት ጉዳይ ከዞናችን አንፃር በጣም አንገብጋቢ ነው። በአንድ በኩል መሰረተ ልማቱ ላይ ትምህርት ለችግር አለያል፣ በሌላም አንፃር ደግሞ የውጤት ጉዳይ አብዛኛው አሁን ውጤት ላይ መንግስት ያደረገው ማሻሻያ ተከትለው ጥቂት ተማሪ ነው ወደ ዩኒቨርሲቲ እየሄደ የነበረው። ይህንን ክፍተት ሊሞላ የሚችል በሆነ ደረጃ መቀነስ የሚችል ሞዴል የሆነ
አካዳሚክ ስራ የሚሰራበት ትምህርት ቤት ያስፈልግ ነበረው። በዚህ በኩል ከዞን መንግስትና ከትምህርት መምሪያ ጋር በመቀናጀት ሌሎች ባለድርሻ አካላትን ሞቢላይዝ በማድረግ በአጠረ ጊዜ ውስጥ ያንን ትምህርት ቤት ወደ ስራ መቀየር ተችሏል። አሁን ትምህርት ቤቱ ባለፉት 2 ዓመታት ውጤታማ ስራዎችን ሰርቷል። አሁን 9ኛና 10ኛ የሚማሩ ተማሪዎች ወደ 158 ተማሪዎች ነበሩ። አሁን ቀጥሎ ሌላ ተጨማሪ ተማሪ 9ኛ ክፍል እንቀበላለን። እንግዲህ ከ9 እስከ 12 በአቨሬጅ እስከ 300 ተማሪ ይኖረናል ማለት ነው እስከሚቀጥለው አመት። ስለዚህ እነዚህ ተማሪዎች ላይ በጣም ኢንቨስት እያደረገን ከሄደን በኋላ ላይ ተመልሶ ዞኑን ብሎም አገራችንን በከፍተኛ ሁኔታ ላግዙ የሚችሉ ዜጋዎችን መፍጠር እንችላለን ማለት ነው። በዚህ ደረጃ እየፈጠርን በሌላ አንጻር ደግሞ ይሄ ትምህርት ቤት የራሱን ልምድ ደግሞ እያጋራ ከታች ያሉ ትምህርት ቤቶችን በብርቱ ማገዝና መደገፍ የሚችልበትን ነባራዊ ሁኔታ መፍጠር እንችላለን። ዘግይተን ወደዚህ ስራ እየገባን ስላለን ከሌሎችም በርከት ያሉ ልምዶችን እኛ ጋርም ያሉ መልካም አጋጣሚዎችንም ጭምር አንድ ላይ በደንብ እያቀናጀን ስለሆነ ከውጤት አንጻር የተሻለ ውጤት ሊመጣ የሚችል ስራ እየተሰራ ስለመሆኑ ከወዲሁ መገመት ይቻላል። ስለዚህ አሁንም ያልተቆጠበ የባለድርሻ ድጋፍና ክትትል ይፈልጋል። በዚህ በኩልም ሪፎርም በኋላ ትምህርት ቤት መፈጠሩ ለዞኑ ጥያቄ ትልቅ ለህብረተሰቡ ጥያቄ መፍትሄ ያመጣ አንድ ትልቅ ፕሮጀክት ነው ማለት ነው። ይሄም አንዱ ጉዳይ ሆኖ ደግሞ ከሪፎርም በኋላ አንዱ ሪፎርሙ ላይ ከተገመገሙ ጉዳዮች አንጻር ወደ ሌሎች ልማት ተቋማትም ሄደን ስናይ ሌሎች ተቋማት በቂ ገቢ ማመንጫ አላቸው ማለት ነው። የተወሰነ አባል ደጋፊና የተወሰኑ ጉዳዮች ላይ ብቻ የተወሰነ ሳይሆን ከራሳቸው ኢንተርፕራይዝ ከራሳቸው ቢዝነስ ተቋማት ገቢ የማመንጨት ስራ ይሰራል። እኛ ጋር ሲመጣ ይሄ እድል ሰፋ ባለ መንገድ ያልተፈጠረ ነው ነበረውና በዚህ በኩል የገዶ ልማት ማህበር በነገር ላይ አሁን ከሪፎርሙ ከ2011-12 በፊት ከራሱ ተቋም 100 ሺህ ብር የሚሰበስብበት እድል አልነበረውም። ይሄ የተሰበሰበ አንድ ላይ 100 ሺህ 50 ሺህ ብር እንኳን የሚያገኝበት የገቢ ምንጭ አልነበረው። ማዘጋጃ ከገዛም በኋላና የማዘጋጃውን ወደ ክራይ ስንሰጥ ወደ 800 ሺህ ብር በአንድ ጊዜ ማለት እነዚህ ሂደቶችን እያደረገን ከመጣን በኋላ ነው። በዚህ ሂደት ውስጥ የገዶ ልማት ማህበር የራሱ የገቢ ማመንጫ ላይ በደንብ መሰማራት እና መስራት አለበት የሚለው ጉዳይ ያደረና የከረመ ጉዳይ ነው ነበረው። በዚህ በኩልም ውጤታማ ሊባል የሚችል ጅምር ስራዎች ተጀምረዋል ማለት አንዱ የሪፎርም ስራችንን ስንጀምር እንደው የቀደም ሲል ልማት ማህበሩ 90ዎቹ ላይ ጀምሮት ግን ደግሞ ከአገልግሎት አንጻር እየተንገራገጨ መሀል ላይ ቆሞ የነበረው ብሪኬቲንግ ፋብሪካ ያንን ፋብሪካ ወደ አገልግሎት ማስገባት ተችሏል ማለት ነው። ትንሽ ሰፋፊ ጥገናዎች ተደርጎ አሁን ጥሩ ምርት ይሰጣል። ምርቱም ወደ አዲስ አበባ እየተጫነ ጥሩ ገበያ ላይ እየተሸጠ ያለበት ሁኔታ አለ። ብሪኬቲንግ ፋብሪካም ለልማት ማህበሩ አንዱ የገቢ ምንጭ እንዲሆን ተደርጓል። ይሄ አንዱ ከሪፎርም ስራችን አንጻር ያከናወናቸውና እሱን ተከትሎ ከመጡ ውጤቶች የሚጠቀስ ነው። አሁን በቅርብ ደግሞ የልማት ማህበሩ በእርግጥ ልማት ማህበሩ በአንድ በኩል ጥሩ ሊባሉ የሚችሉ እድሎች ያሉት ተቋም ነው። ስናነሳ በርከት ያሉ አባላት አሉት። አሁን የገዶ ልማት ማህበር አባላትን ስናይ ከግማሽ ሚሊዮን ከፍ ያለ አባል አለው ማለት በዚህ በኩል የተነካካ ነው ከህብረተሰቡ ጋር ከሁሉም ህብረተሰቡ ጋር አርሶ አደሩ ጋር ከመንግስት ሰራተኛ ጋር ከተማሪ ጋር ከነጋዴ ህብረተሰብ ጋር ከግብይት እንቅስቃሴ ጋር የተቆራኘ ስለሆነ በጣም ብዙ እድል አለው ማለት ነው። ግን እነዚህን እድሎችን ተጠቅሞ ደግሞ ትልልቅ ኢንተርፕራይዞችን እና ገቢ ማመንጫዎችን ከመፍጠር አንጻር ዘግይቶ ነው ነበረው። አሁን በቅርብ ጊዜ የተጀመረው የአንድ ቤዝመንት ያለው G+7 ህንፃ የልማት ማህበሩን የቀጣይ ውጤታማነቱን በጣም ላረጋግጥ የሚችል ተስፈንጥሮ እንዲሄድ እድል የሚሰጥ ነው ማለት ነው። ሌሎች ተቋማት ጋር ስንሄድ እንደው መንግስትም ጭምር ምቹ ሁኔታ ከነርሱ ጋር ሆኖ በመፍጠር ማት ተቋም አላቸው፣ ኢንተርፕራይዝ አላቸው፣
ሌላ የሚከራዩ በርካታ ጉዳዮች አላቸው። ከኛ አንፃር ግን ገና እየገባንበት ነው ማለት ነው። አሁን ኦልሞስት ትልቅ ገንዘብ የሚፈልግ ትልቅ ስራ ነው። ወደ 2000 ካሬ መሬት ላይ ያረፈ ግን ደግሞ በአጭር ጊዜ ውስጥ ወደ ስራ ሊገባ በሚችል ሁኔታ ርብርብ እየተደረገ ነው። አሁናዊ ሁኔታም ስታይ ከጀመርንበት ጊዜ አንፃር ስታይ 4-5 ወር አካባቢ ነው። ግን ሂደቱ ስታይ አሁን የመጀመሪያ የቤዝመንቱን ጨርሰን ግራውንድ እየሰራን ነው ያለነው በተፋጠነ መንገድ። ባለፈው በነበረው ውጥረት ሁሉ ስራ ሳይቋረጥ እየሄደ ያለበት ሁኔታ አለ። ይሄ ቀጣይ ትልቅ አቅም የሚሆን ጉዳይ ነው። ቀጥሎ እንግዲህ እነዚህን ስራዎችን እየሰራ ሲሄድ በብዙ ዞኑንም ማገዝ ይችላል። እንደገናም ህብረተሰቡንም በዚህ ልክ በቂ ደረጃ ማገልገል የሚችልበት ነባራዊ ሁኔታ ይፈጠራል ማለት ነው። ክብራትና ክብራን ተመልካቾቻችን ከጌዲኦ ልማት ማህበር ዋና ስራ አስፈጻሚ ከሆኑት ከአቶ ብዙነህ ንጉሴ ጋር ያደረገን ያለው ቆይታ አሁንም እንደቀጠለ ነው። በድጋሚ አብራችሁን እንድትቆዩ እንጋብዛለን። እንግዲህ አቶ ብዙነህ ከጌዲኦ ልማት ማህበር ከመነሻ ጀምሮ አመሰራረቱ እንዲሁም ደግሞ ብዙ ወጣ ወረዶችን አይቶ ከዛ በኋላ ደግሞ በቅርብ ጊዜ የሪፎርም ስራዎች እንደተሰሩ ነግረውናል። ከሪፎርም ስራዎች ውስጥ ደግሞ በጣም ብዙ ነገሮች እንደተለወጡ ብዙ መሻሻያዎች እንደታዩም እንዳሉም ነግረውናልና የዚህ ሁሉ ዋናው ደግሞ የልማት ማህበሩ የገቢ ምንጮቹስ ምንድናቸው? ከምን ምንድነው ገቢዎችስ የሚገኘው? እንዲሁም ደግሞ ከዚህ ከገቢ ምንጭ ጋር ተያይዞ ወቅቱም ደግሞ የግብር ነውና የግብር ወቅት ሲሆን ደግሞ መዋጮ የሚሰበሰበው ከማህበረሰቡም መልሶ ለማህበረሰቡ ነው የሚያደርገው ልማት ማህበሩና በምን አይነት መልኩ ነው ገቢ የሚሰበሰበው? እሱንስ አንድ ላይ ቢነግሩን። መልካም። ያው ልማት ማህበሩ ያው ቀደም በሆነ ደረጃ ለመጠቃቀስ እንደሞከርኩኝ ሁሉንም ህብረተሰብ ነው የሚያገለግለው። አሁን ዘር፣ ሃይማኖት፣ ፖለቲካ ሳይወግን የሚሰራ ተቋም ነው። ብዙ ጊዜ የጌዲኦ ልማት ማህበር ሲባል ይሄ ለጌዲኦ ህዝብ ብቻ የወገነ አድርጎ መረዱ ሰዎች አሉ። ግን ትክክል አይደለም እንደዛ። የቀደም ምስል በተለይ ከሪፎርሙ በኋላም የጌዲኦ ልማት ማህበር ስኮላርሺፕም ሲሰጥ ዘር፣ ሃይማኖት፣ ፖለቲካ ጉዳዩ አይደለም፣ እንትንም አላማም አይደለም። ሁሉንም ነው ማገለግለው የሚለውን በደንብ የሚያስጥሩ ነው። ፒኤችዲም የሚማሩ አሉ። የተለያዩ ብሔረሰቦች የተቀመጠው መስፈርት ብቻ ካሟሉ እድል የሚያገኙበት ሁኔታ አለ። አሁን ደራሮ ትምህርት ቤቱንም ካየን በርከት ያሉ ሰዎች ናቸው ያሉት እና መስፈርት አይደለም። የአንድ የብሔረሰብ ተቋም ሳይሆን አካባቢውን ከፖለቲካ፣ ከዘር፣ ከሃይማኖት በጸዳ መንገድ የሚያገለግል ተቋም መሆኑን በዚህ አጋጣሚ ለማሳሰብ ነው። የጌዲኦ ልማት ማህበር የማህበረሰቡን የተሟላ ተሳትፎ ማረጋገጥ ይፈልጋል። ተሳትፎ መነሻ ሆኖ ደግሞ ተሳትፎ ውስጥ ያለውን ተጠቃሚነት ማለት ማንም ሰው ልማት ማህበሩን እስካገዘ እስከደገፈ ጊዜ ድረስ የመጠቀም መብቱ የተጠበቀ ነው ማለት ነው። ጥቅም ሲባል ሁሉም አንዴ ይጠቀማል ማለት አይደለም። ልማት እንደምታውቁት ሂደት ነው። እንኳን በእኛ ተቋም ደረጃ በመንግስት ደረጃም ሂደት ነው። ቀስ በቀስ እያደገ ወደ ለውጥ የሚመጣ ሂደት ስለሆነ ከአንዳንዴ ለህብረተሰቡ ጥያቄ ሙሉ መልስ መስጠት አይቻልም። ግን በተቻለ መጠን ፍትሃዊነቱንም ጠብቆ ከወረዳ አካባቢ ለሚነሱ ጥያቄዎች መልስ ለመስጠት የሚደረጉ ጥረቶች በጥንካሬ ሊወሰዱ የሚችሉ ነገሮች ናቸው። ዋና ነገሩ እንግዲህ የሀብት አሰባሰብ የሚባለው ነገር ከልማት ማህበሩ አንጻር እጅግ በጣም አንገብጋቢና ወሳኝ ጉዳይ ነው። ምንም ያክል እቅድ ቢኖረው፣ ምንም ያክል ፕሮጀክት ቢኖረው ሀብት ከሌለ መፈጸም አይችልም ማለት ነው። መሰረታዊ ቅድመ ሁኔታ ነው፣ አንገብጋቢ ጉዳይ ነው። ስለዚህ ከተቋሙም አንጻር ለዚሁ የሀብት መደበኛ በሆነ መንገድ እየተሰበሰቡ የመጡ ሀብት ምንጮች አሉ።
እንደገናም ደግሞ ተጨማሪ በየጊዜ ማስፋፋ ስራዎችን እየሰራን ከቤተሰባሰብ ስራ አንፃር የመጣንባቸው ጉዳዮች አሉ። አሁን እኛ የምንሰበስበውን የገቢን ሁኔታ በደረጃ በተወሰነ ደረጃ ለማስቀመጥ ብሞክር ከቡና የሚሰበሰበው ገቢ ከአካባቢ እንቅስቃሴ አንፃር አሁን የተሻለ ነው። ምናልባትም ቡናም ወጥነት የለውም። በእርግጥ አምናን ስናይ አምና በተሻለ ደረጃ ገቢ ሰብስበናል። ዘንድሮ ደግሞ ትንሽ ዝቅ ያለ ነገር አለ። ምርቱም ዝቅ ያለ ነው። ወደ ገበያም ደግሞ ከመሄድ አንፃር በዚህ በኩል ከዋጋም ጋር የተገናኙ ችግሮች በመኖሩ ይሁን እንትን አይደለም። ዘንድሮ ደግሞ ስናይ ቡናም በብዛት አርሶ አደር ጋር ነው። አርሶ አደር ጋር ሲቀር ከአርሶ አደሩ የምንይዘው እኛ ትንሽ ብር ነው ስቲል የምንሰበስበው ገቢ ማለት ነው። ይሁንና ግን ሰብሰብ አድርገን ስናይ ከቡና የሚሰበሰበው ገቢ ለልማት ማህበሩ ትልቅ አቅም የሆነ ገቢ ነው። ሁለተኛ ገቢን የምንሰበስበው ከቁም እንስሳት ግብይት ማዕከል የምንሰበሰበው ገቢ ነው። ይሄም ገበያ እንግዲህ እንደምታውቁት ድግግሞሽ ያለ ነገር ነው። በሳምንት አብዛኛው ገበያዎች 2 ቀን ስለሚኖር ያንን ተከትለው የምንሰበስበው ገቢ ላይም አዎንታዊ ድርሻ ያለ ገቢ ይሰበሰባል። በሶስተኛ ደረጃ ላይ የሚመጣ ከመንግስት ሰራተኛ የሚሰበሰበው ገቢ ነው። የመንግስት ሰራተኛ ምጣኔም ትንሽ ነው። ምናልባት ምን ያክል መጠን ያለ ገቢ ይሰበሰባል ለምለውን ስናይ ቅድም ያነሳሁት ነው። ከቡና የሚሰበሰበው ከኤክስፖርተር እስከ 3 ብር እንሰበስባለን። ከአቅራቦች እስከ 1 ብር እንሰበስባለን። ስቲል ከአልሚ አርሶ አደሮች ደግሞ እስከ 50 ሳንቲም ነው የምንሰበስበው ማለት። ወደ ቁም እንስሳት ግብይት ማዕከል ስነት ከግብይት እንቅስቃሴ በተለይም ከቀረጥ ከቁም እንስሳት ግብይት ቀረጥ የሚሰበሰበው ገቢ እሱ ነው ትንሽ ተስፋ ያለ ነው ብለን የወሰንነው። በግና ፍየል ሲሆን 50 ብር እንደገና ከብት ሲሆን ደግሞ 100 ብር ይቀረጣል ማለት። ሰብሰብ ሲል እሱም ትልቅ አቅም የሚሆን ነገር እንዳለ ተመልክተናል። የሶስተኛ የመንግስት ሰራተኛ ገቢ ነው። ከመንግስት ሰራተኛ የሚሰበሰበው ገቢ 0.5% ነው የሚሰበስበው። ይሄ የቆየ ነው የሚጣነው። ያ መንግስት ሰራተኛ አካባቢ ላይ ወጪና ገቢ ጋር ጫና አለ የሚል የኑሮ ጫና ስላለባቸው ብዙ ጊዜ ማሻሻያ እያደረገን አልመጣንም። ግን በቀጣይ እናስባለን። ወደ 1% መቀየር ፍላጎት አለ። እሱም በቅርብ ጊዜ ከፓብሊክ ሰርቫንት ጋር ውይይት አድርገን የጋራ መግባባት ላይ ደርሰን ማሻሻያ እናደርጋለን ማለት ነው። ኦልሞስት በአመት የሚሰበሰበው ሰብሰብ ተደርጎ ሲታይ 78 ሚሊዮን ብር አካባቢ ከመንግስት ሰራተኛ፣ አሁን መንግስት ደግሞ ማሻሻያ ደሞዝ እያደረገ ሲሄድ ትንሽ ወደ 10 ሚሊዮን አካባቢ ከፍ ያለ ብር በአመት እንሰበስባለን። ቀጥሎ የሚመጣው ከአርሶ አደር የሚሰበሰበው ገቢ ነው። ከአርሶ አደር የሚሰበሰበውን ገቢ የሚሰበስቡት ራሳቸው አርሶ አደር የሚያስተባብሩ የቀበሌ አስተዳደርና ስራ አስኪያጆች ናቸው። ከእነርሱ ጋር ተቀናጅተን እንፈጽማለን። በዚህ በኩል ያለው ገቢ በአራተኛ ደረጃ ላይ የሚቀመጥ ነው። ከነጋዴ የሚሰበሰበው ገቢን በሚመለከት ከሀለታሃ ነጋዴ የምንሰበስበው 2000 ብር ነው። ከላይ ነጋዴ የምንሰበስበው 400 ብር ነው በአሁኑ ማለት ነው። ከመረግ ግብርም እንሰበስባለን 250 ብር እንሰበስባለን። ከሐመራሃ ነጋዴ እየሰበሰብን የመጣ ነው እስካምና ድረስ 250 ብር ነው። በጣም ትንሽ ብር ነው። በእርግጥ ሐመራሃ ነጋዴን በቀድሞ ስናይ ሰፊ ነው፣ እንትኑ ልዩነቱ ሰፊ ነው። ጥሩ አቅም ያለ ነጋዴ አለ፣ ግን ደግሞ ዝቅተኛ ጀማሪ ነጋዴም ያለበት ነው። ሩሙ በጣም ሰፊ ስለሆነ ያን ታሳቢ አድርገን ዝቅተኛውን የማይጎዳ ሁኔታ ነበር የተቀመጠው። አሁንም ቢሆን ወደ ለም ሲመጣ 400 ብር በጣም ትንሽ ብር ነው። በጊዜ ሂደት እያደገ የተሻሻለ ግን ሊሄድ ይችላል በሚል የተወሰደ ነው። ሌሎች ከተማሪ 20 ብር እንሰበስባለን ከ5ኛ እስከ 12ኛ ከሚማሩ ተማሪዎች። እነዚህ እንግዲህ ገቢ ምንጭ አድርገን የምናያቸው ጉዳዮች ናቸው። በቅርብ ጊዜ ደግሞ የጀመርነው የክብር አባላት ጉዳይም ለልማት ማህበሩ እጅግ በጣም ወሳኝ የገቢ አቅም ነው። የገቢ አቅም ብቻም ሳይሆን ለገደው ልማት ማህበርን የማስተዋወቅ ይሄ ሩቅ እንዲሄድ አሁን ቅድም እንደሚያነሳም ዙሪያ ላይ ያሉ የመንግስት ተቋማትን ከፋይናንሶች ጋር ተቀናጅተን ስለሆነ ስለምንሰራ በቀላሉ ከነርሱ ጋር የተሰበሰበውን ገቢ ወደዚህ ማምጣት የምንችልበት ሁኔታ አለ ወደ ተቋሙ። የሌሎች አካባቢዎች ላይ ክልል ተቋማት ላይ ፌደራል ተቋማት ላይ ጥቂት አባል ቢኖረን እነርሱን ገንዘብ እንዴት ነው የምንቀበለው የሚለው በራሱ ቻሌንጅ እየሆነም ሲመጣ የክብር አባላት
አባልነትን ይሞላል። ግለሰቡ ባለበት ሆኖ በሀገር ውስጥ ሊሆን ይችላል፣ ከሀገር ውጭ ሊሆን ይችላል። ግን ደግሞ እዛ ሆኖ ትራንስፈር ያደርጋል። እሱ ዲፖዚት ላደረገ ደግሞ ተቋሙ እውቅና እየሰጠ የሚሄድበት መንገድ ማለት ይሄ በጣም መጠናከር መቻል። በሶስት ደረጃ ነው ይሄን እየሰራን ያለነው። አንዱ በመንግስት ተቋም ደረጃ ደረጃ ላይ ከጀመርነው ስራ አንፃር በጣም ውጤታማ ይሆናል። አሁን የገዶ ዞን አስተዳደር በየአመቱ 3 ሚሊዮን ብር ድጋፍ በማድረግ የገዶ ልማት ማህበር አባልነትን በየአመቱ እያደሰ ይሄዳል። ሌሎች መዋቅሮችም እንደዛ ድላ ከተማ 400 ሺህ ብር በየአመቱ ለልማት ማህበሩ ክፍያ በመክፈል አባልነቱን እያረጋገጠ ነው። ድላ ዩኒቨርሲቲ 200 ሺህ ብር እየከፈለ አባልነት እያደሰ እየሄደ ያለበት ሁኔታ አለ። ሌሎች ወረዳዎችም ወረዳና ከተማ አስተዳደሮቻችን ሁላቸውም ማለት በዚህ በኩል ትንሹ ብር 100 ሺህ ብር ነው። እነዚህ አዳዲስ ሪፎርም ከተሞች የሚከፍሉት። ቀጥሎ ያለው 300 ሺህ ነው። ትልልቅ እንደ እርጋ ጨፌ ወረዳ እርጋ ጨፌ ከተማ የሚከፍሉት ያንን በቂ እና በተቀመጠ አሰራር ስርዓት ከቦርድም ጋር ከነርሱ ጋር በተግባባነው አግባብ እየከፈሉ የልማት ማህበር ጎን ከቆሙ ተቋማት የሚጠቀስ ነው። ይህንን ደግሞ ከሚቀጥለው አመት ጀምሮ ወዴት ነው የምናወርደው? ወደ መምራዎች እናወርዳለን ማለት ነው። መምራዎች አባል ነው በሚችሉት 10 ሺህ ሊሆን ይችላል፣ 20 ሺህ ሊሆን ይችላል። ከበጀታቸው ልማት ማህበሩን ማገዝ የሚችሉበት ወደ ሴክተሮች ማለት ወደ ወረዳም ስንሄድ ወደ ጽህፈት ቤቶች ሄደን ገቢ ለመሰብሰብ እሱን በደንብ ሰፋ አድርገን የምንሄድበት ሁኔታ አለ። ሌላኛው የግል ተቋማት የክብር አባልነት ነው። እሱም ጀምረናል። በርካታ ተቋማት እዚህ ድላ ከተማ ውስጥ ያሉ የንግድ ተቋማት የልማት ማህበሩ አባል በመሆን ልማት ማህበሩን ማገዝ ጀምሯል። ይሄንን በደንብ አቀናይተን አጠናክረን ይዘን የምንቀጥለው ነው። ከግለሰብ አባላትም አንፃር ያለው ሰፊ ስራ የሚፈልግ ነው። ግለሰብ እንግዲህ የመደበኛ አባልም ሆነ እዚህ የክብር አባል መሆን ይችላል። ተጨማሪ ደግሞ መደበኛ አባልም ያልሆኑ እዚህኛው ላይ እንዲደመሩ እየሸጠን ነው። በደንብ ማርኬቲንግ የተሰራ ነው ማለት የማስተዋወቅ ስራ። ይህንን ሰዎች በደንብ ተገንዝቦ ልማት እንግዲህ የጋራ ጥረት ውጤት ነው። በጋራ ከተቀናጀን የምንችለው የምናመጣው ለውጥ ስለሆነ በዚህ በኩል እየሰራን ነው ያለ ነው። የተጀማመሩ ስራዎች በዚህ በኩል ውጤታማ ናቸው ብሎ መውሰድ የሚቻሉ ናቸው። መልካም እንግዲህ አስቀድም ጊዜ ለማንሳት ሞክረው ነበረ። ልማት ማህበሩ የራሱ የሆነ ገቢ ለማመንጨት የህንፃ ግንባታ ጀምሯልና ከዚህ ጋር ተያይዞ የህንፃው ግንባታ ያለበት ደረጃ አሁን ላይ ያለበት ደረጃ ምን ይመስላል? እንዲሁም ደግሞ ህንፃው ለምን አይነት አገልግሎቶች ለማዋል ታስቦ ነው እየተገነባ ያለው? ያን ነገር ቢያነሱልን እስኪ። የህንፃ ግንባታ ለልማት ማህበሩ በጣም ወሳኝ ነው። አሁን በቀጣይ የልማት ማህበሩ ከፍተኛ ገቢ መሰብሰብ አለበት ብለን ከምናስባቸው ጉዳዮች አንዱና ወሳኙ የራሱ ኢንተርፕራይዝ እና እነዚህ ቢዝነስ ተቋማት ማዕከል ያደረጉ ስራዎችን ማንሳት እንችላለን። በዚህ በኩል የዘርፈ ብዙ ጠቀሜታና ፋይዳ ይዞ ይመጣል። ትልቅ አቅም እንዲፈጠር ያደርጋል ነው። የገቢን በማበልጸግ የገዶ ልማት ማህበር ለህብረተሰቡ ጥያቄ ከፍ ያለ ምላሽ አካባቢ ላይ ያለውን ችግር የሚመጥን ምላሽ እንዲሰጥ ዞኑንም እያገዘ ከተማውንም እያገዘ በቅንጅት ውጤታማ ስራ እንዲሰራ የሚረዳ ነው። ይህንን መነሻ በማድረግ ደግሞ ባለድርሻ አካላትም በብዙ እየደገፉት ያለው የግንባታ ስራ ጥሩ ደረጃ ላይ ነው ያለው። ከህንፃ አንፃር እንግዲህ የቤዝመንቱ ላይ አንዱ የተካተተ የፓርኪንግ አገልግሎት ነው። ለወደፊት የመኪናም ቁጥር በጣም እየጨመረም ስለሚሄድ ከጎን ደግሞ አገልግሎቱም ሆቴል ስለሆነ የሆቴል ተጠቃሞች እነዚህ የጌስት ሃውስ ተጠቃሞች መኪናን ፓርክ ለማድረግ እንዳይቸገሩ ከውጭም ሰፊ ፓርኪንግ ኤሪያዎች ያለን በሆነም ይሄ አንደርግራውንዱን ከፍሉም በዛ ደረጃ ታሳቢ ተደረገበት አለ። ቀጥሎ ያለውን ደግሞ ለሾፒም ክፍት የሚደረግበት ሁኔታ እንዳለ ፕላን ተደርጓል ማለት ነው። ግራውንድ አካባቢም ሲመጣ በአንድ ሳይድ ያለው ለሆቴል አገልግሎት የሚውል ነው። በሌላኛው ሳይድ ደግሞ ያለው ለሁለገብ አገልግሎት ለባንኮች፣ ለተለያዩ ሾፖች፣ ሱፐር ማርኬቶች፣ ለፋርማሲ፣ ሌሎች በርከት ያሉ አገልግሎቶች የሚሰጥበት ሁኔታ እንዲኖር
ክፍት ይደረጋል ማለት ነው። ወደ ላይም ሲከድ እንደዛ ማለት ነው። በርከት ያሉ መሰብሰባ አዳራሾች እነዚህ ሚኒ አዳራሾች አሉ። ትልልቅ አዳራሾችም የተካተተበት ሁኔታ አለ። ሌሎችም እንደዚሁ የተለያዩ ካፍቴሪያ አገልግሎቶች በርከት ያሉ ካፌዎች አሉ። ወደ ላይ ደግሞ ከፍ ስንል ለቢሮ አገልግሎት የሚውሉ ክፍሎች በርከት ያሉ ቢሮ አገልግሎቶችን አኮሞዴት ላረግ የሚችል ሁኔታ ከዚህ ጋር ተገናኝቶ አንድ ላይ ታስቧል፣ ታቅዷል፣ እቅድ አካል ሆኗል ማለት። ስለዚህ ዘርፈ ብዙ አገልግሎት የሚሰጥ ነው። ከስሙም እንደምንረዳ ሁለገብ አገልግሎት ሊሰጥ የሚችል ህንፃ ነው እየተገነባ ያለውና ተጠናቆ ወደ ስራ ሲገባ ብዙ አገልግሎቶችን አንድ ላይ ሰብሰብ አድርጎ ሊይዝ የሚችል በጥሩ ጥራት በጥሩ ስታንዳርድ እየተገነባ ያለ ግንባታ ነው ማለት ነው። መልካም እንግዲያውስ የጌዲኦ ልማት ማህበር ከዚህ ቀደም በሰለጠነ የሰው ኃይል ላይ ነበረ ትኩረቱን አድርጎ እየሰራ የነበረው። ነገር ግን ከቅርብ ጊዜ ወዲህ ሪፎርም ከተደረገ በኋላ የተለያዩ ስራዎችን ዘርፈ ብዙ ስራዎችን መስራት ጀምሯል። ከነዛ መካከል ደግሞ የማህበረሰብ አገልግሎት ስራዎች ይካተቱበታል። ከማህበረሰብ አገልግሎት ስራዎች ደግሞ ትምህርት አለ፣ ጤና አለ፣ እንዲሁም ግብርና አለ። ከነዛ መካከል ደግሞ በጤናው ዘርፍ የተሰሩ ያሉ ስራዎች አሉ። እነሱም በጤና ጣቢያዎች ለወላድ እናቶች የማቆያ እንዲሁም ደግሞ ለአርሶ አደሩ የችግኝ ግዢ አቅም ደካማ ለሆኑት የሚሰጡበት ሁኔታዎች ሁሉ ብዙ ስራዎች አሉ። እስኪ ከነዛ መካከል በዋናነት ምን እየተሰራ ነው? በማህበረሰብ አገልግሎት በኩል በልማት ማህበሩ እየተሰሩ ያሉ ስራዎች ምን ይመስላሉ? እስቲ በእርግጥ አሁን የጌዲኦ ልማት ማህበር ትልቁን ትኩረት የሚያደርገው አንዱ በሚገነባ ህንፃ ላይ ነው። ሁለተኛ በጣም ብዙ ትኩረት አድርገው እየሰራ ያለው እዚህ ቦርዲንግ ላይ ነው። ቦርዲንግ ላይ ትንሽ ተጨማሪ ከምንቀበላቸው ተማሪዎች ጋር ሊሄድ የሚችል አገልግሎቶች መፈጠር አለባቸው። በዚያ በኩል ተጨማሪ ምቹ ሁኔታ የመፍጠር ስራ እየተሰራ ነው ያለው። ከዚህ ውጪ ያለው ስራ ከትምህርት አንጻር አንዳንድ አካባቢ ላይ ለምሳሌ ይርጋ ጨፌ ወረዳ ቱሊስ አንደኛ ደረጃ ትምህርት ቤት ላይ የማስፋፋ ስራ የጌዲኦ ልማት ማህበር ጀምሮ እየተሰራ ነው ያለው። ወረድ ስንልም ጮርሶ ወረዳ አንደኛ ደረጃ ትምህርት ቤት ላይ ተወሰነ ከተፈጥሯዊ አደጋ የደረሰ ትምህርት ቤት አለ። እሱ ጋም አንድ ብሎክ ሙሉ የጥገናና ለአገልግሎት ምቹ የማድረግ ስራ እየተከናወነ ነው ያለው ማለት ነው። እዚህ ደራሮ ቅድም ያነሳሁት የማስፋፋ ስራ አሁንም እየተሰራ ነው ጎን ለጎን ያለውና እነዚህ ስራዎች አሉ። የጤና ተቋም ድጋፎችንም በሚመለከት ከጤናም አንፃር ልማት ማህበሩ በተለይ አገልግሎቱ ላይ ከፍተኛ መጨናነቅ የተፈጠረባቸው አካባቢዎች ላይ ድጋፍ እያደረገ ነው። እዚያውን ጪጩ አካባቢ ላይ ሰራ ነው ቀደም ሲል ሊታወስ የሚችል ነው። ባለፈው አመት እንደዛው ወናጎ ላይ ይሄ ሰርጂካል ኦፕሬሽን የሚሰራበት ክፍል ብሎክ ሙሉ በሙሉ ተጀምሮ ቆሞ ነው ነበረው። ያንን ሙሉ ስራ ሰርቶ የፊኒሺንግ ስራዎችን ሰርቶ ለህብረተሰቡ አሁን አገልግሎት ጀምሯል። ያ ትንሽ ገዘፍ ያለ ህንፃ ማለት ነው። በዚህ በኩልም ጤና አካባቢም ይሄ ከፍ ያለ ችግር ያለባቸው ኤሪያዎች ላይ ትኩረት አድርጎ የሚሰራቸው ነገሮች አሉ። ያ ብቻም ሳይሆን ህብረተሰቡ እንግዲህ እኛ ጋር ከማህበረሰብ አቀፍ ጤና መድን ጋር በተገናኘ የመክፈል አቅም የሌላቸው ባለመክፈላቸው ብቻ ደግሞ የጤና አገልግሎት ማጣት ስለማይገባ በዚህ በኩል ልማት ማህበሩም እነዚህን አካላት በመለየት በርከት ያሉ አካባቢዎች ላይ ድጋፍ እያደረገ ይገኛል። አሁን እዚህ ዲላ ከተማም ዲላ ዙራም ቡለም ወደ ጮርሶ አካባቢም ይሄ ማህበረሰብ አቀፍ ጤና መድን ላይ ተጠቃሞችን የማገዝ ስራ እየሰራ ያለ በጣም በብዙ እየደገፈ ነው። በዚህ በኩልም ይህም ትልቅ አጀንዳ ነው። እንግዲህ ትልቅ ጤና ለሰው ልጅ ትልቅ ሀብት ስለሆነ በዚህ በኩልም ህብረተሰቡን እያገለገለ ያለበት ሁኔታ አለ። ከምግብ ዋስትና አንፃር የምግብ ዋስትና ለማረጋገጥ መንግስት የሚጀምራቸውን ኢኒሼቲቮች በማገዝ አሁን አንድ 100 እንሰት ለአንድ አርሶ አደር የሚለው መሪ የተቀበለው ልማት ማህበራችንም በየአመቱ ከ300 በላይ ለሆኑ አርሶ አደሮች በየአመቱ ድጋፍ ይሰጣል። እያንዳንዱ የተለያዩ አካባቢዎች የተለያዩ ወረዳዎች ላይ እነዚህም መሬት ኖራቸው ግን ደግሞ ገዝቶ ተክሎ የራሳቸውን የምግብ ዋስትና ለማረጋገጥ የሚቸገሩ
የህብረተሰብ ክፍሎችን በዚህ በኩልም እገዛ እያደረገ ያለበት ሁኔታ አለ። የአቅም ደካሞች ይሄ መጠለያ ችግር ያለባቸው አቅም ደካሞች ጋርም እንደዚሁ በጣም አንገብጋቢ ችግር ያለበት ኤሪያ እየተለየ የሚያደርጋቸው ድጋፎች አሉ። በቅርብም እዚህ ወናጎ አካባቢም ሌሎች እዚህ ዲላ አካባቢም የሰራናቸው አቅም ደካማ ቤቶች አሉ። እየሰራን ከመንግስት ጎን ሆነን እነዚህን ህብረተሰብ ክፍል የምናግዝበት ልማት ማህበሩ የሚያግዝበት ሁኔታ አለ። እነዚህና መሰል ስራዎች ላይ ሰፋፊ እንቅስቃሴ ያደርጋል። ሌሎች አካባቢ ላይ የሚፈጠረውን አደጋ ተከትሎ ለምሳሌ አሁን ቡሌር እና ራጴ አካባቢ የመሬት ናዳ አደጋን ተከትሎ ልማት ማህበሩም በራሱ ቤት በመስራት ልክ እንደ መንግስት የሚያደርገውን ኢፈርት በመጋራት የሚያደርጋቸው ጥረቶች ሊጠቃቀሱ ከሚችሉ ጉዳዮች የሚወሰን ነው። ይሄ እንዳለ ሆኖ ደግሞ በቅርብ እርሻ ላይ ልማት ማህበሩ ገባ ብሎ ስራ ጀምሯል። አሁን ጨርሶ አካባቢ ጀመርነው የእርሻ ስራ አለ። በዚህ በኩልም ልማት ማህበሩ ተጨማሪ አቅምና ገቢ መፍጠር የሚያስችል ስራ እየሰራ ነው። ስቲል ደግሞ የወል መሬቶች በተጨማሪነት ከተገኘ እንደዚሁ እዚያ የተጀመረውን ስራ ሰፋ አድርጎ ሄዶ ህብረተሰቡንም ተጠቃሚ ከማድረግ አንጻር ተጨማሪ አቅሞችን ለመፍጠር አቅዶ እየሰራ ይገኛል ማለት ነው በአሁኑ ሰዓት። መልካም እንግዲያውስ ልማት ማህበሩ ከሰለጠነ በትምህርት ከሰለጠነ ኃይል ጀምሮ የተለያዩ ስራዎችን እየሰራ እንደሆነ ነግረውናል። እንዲሁም በወል የሚታይ ነገር ነውና ከዚህ ጋር ተያይዞ ደግሞ በተለይ አሁን ላይ እየሰራችሁ ያላችሁትን ስራ ለወደፊቱ ደግሞ አጠናክሮ ከማስቀጠል ጋር ተያይዞ ምን አይነት ነገሮች አሉ? ምን አቀዳችኋል? ምን አቀዳችሁስ እየተንቀሳቀሳችሁ ትገኛላችሁ? ጠቅለል ያለ ሀሳብ ምን ይመስላል? እስኪ አንድ ከልማት ማህበር አንጻር ባህል እያደረገን የመጣነው ነገር የሆነ ስራዎችን ጀምሮ መጨረስ ብቻም ሳይሆን ደግሞ በጥራት መስራት። ያው ሀብቱ ራሱ ህብረተሰቡ ነው። ስራውንም የሚሰራ ለህብረተሰቡ ነው። ለህብረተሰቡ የሚሰራውን ስራ ደግሞ ያለ ምንም ቁጠባ ውጤታማ በሆነ መንገድ፣ ወጪ ቆጣቢ በሆነ መንገድ ጥራቱን ጠብቆ በአጠረ ጊዜ ውስጥ ሰርቶ የማስረከብ ያ መንግስትም መፍጠርና መፍጠን ልክ እንደዛ ማለት ነገሮችን በጣም በተፋጠነ መንገድ ችግሩን ፈቶ ችግሩን አቃሎ የማለፍ አላማና እቅድ አለው። ልማት ማህበሩ ማናቸውም ፕሮጀክቶች በጊዜ ተገደቡ ናቸው። መነሻ ጊዜ አላቸው፣ መዳረሻ ጊዜም አላቸው። ስለዚህ በዛ ጊዜ ውስጥ ነገሮችን የመጨረስ እቅድ ታሳቢ አድርጎ ነው የሚሰራው። ስለዚህ ያንንም የያዘን አንድም የሚል ከቦርዶችም ጋር እየተግባባን የመጣ ነው ነገር አለ። ስለዚህ ከዚህ አኳያ በተለይ ዋና ልማት ማህበሩ የያዛቸው ፒላር አጀንዳዎች ወደ ውጤት መቀየር መቻል አለባቸው። አሁን ህንፃን ያየን እንደሆን ዝም ብለን ነካ ብቻ አድርገን የምንፈጽመው አይደለም። በጣም ብዙ ይፈልጋል። ያልተቆጠበ ጥረት ይፈልጋል፣ ትግል ይፈልጋል፣ ተጨማሪ ንቅናቄ ይፈልጋል። ከመደበኛ ውጪ ማሰብ መቻል አለብን። ከመደበኛ ውጪ በጣም መስፈንጠር አለብን፣ መዘርጋት አለብን። በሀገር ውስጥም ከሀገር ውጭም ያሉ ማህበረሰብ አካላትን ማንቀሳቀስ መቻል ያስፈልጋል። የተለያዩ ኢቨንቶችን በማዘጋጀት ገቢ መሰብሰብ መቻል አለብን። ይሄን ካላደረገን ይሄንን በቁጭት ብቻ ስላለ ውጤታማ እናረጋለን ብሎ መውሰድ አይቻልም። እዚህ ደራረም የተጀመረው ስራ ቀላል አይደለም። በነገር ላይ ይሄ ከመሰረተ ልማት አንጻር የሚወጡ ወጪዎች አሉ። ተማሪዎችን ለመመገብ ሌሎች አገልግሎቶችን ደግሞ ለመስጠት የሚወጡ ወጪዎች አሉ። እሱም በራሱ ትልቅ ይፈልጋል። ከዚህ አኳያ በተለይ በቀጣይ እነዚህን ሁለቱን በእጃችን ያሉ ተልእኮቻችንን ወደ ውጤት ቀይረን ውጤቱን በበቂ ደረጃ ማጣጣም እስክንችል ጊዜ ድረስ
ታች አካባቢ ላይ ያለንን ስራ በሆነ ደረጃ እንገድባለን የሚል ጠንከር ያለ መግባባት አለ። ይሁንና ግን ይሄ እንዳለም ሆኖ የልማት ማህበሩ እንትን ላይ ይሰራል። አሁን አንዳንድ የገቢ አቅሙን ለማሳደግ የሚሰሩ ስራዎች ላይ ተጨማሪ እቅዶች አሉ። ለምሳሌ አንዳንድ ክፍት ባለ መሬት ላይ ከጎን የማደያ መገንባት እቅዶች አሉ። እንደገናም ደግሞ የቡና ንግድ ላይ መሰማራት እቅዶች አሉ። እነዚህ ጉዳዮች ለምንድነው ቀጥሎ ልማት ማህበሩን አቅም ሁለንተናዊ በሆነ መንገድ ለማሳደግ ስለሚረዱ ማለት። ይሄን እያደረገን ታች ላይ ግን የታቀዱ እቅዶች ለምሳሌ ለተራዘመ ጊዜ የመጡ የቆዩ ጥያቄዎች አሉ። ከእርጋ ጨፌ ከተማ አካባቢ የጤና ጣቢያ ግንባታ ጥያቄ አለ። ሆስፒታሉ ላይ ከፍተኛ ጫና ተፈጥሯል። እዚህ አካባቢ ላይ ያለውን ነገር ተጋግዘን ብንሰራ የሚል አሁን አንዳንዱን ስራዎች እንደውም ከከተማና ከታችኛው መዋቅር ጋር በጋራ በቅንጅት በጋራ ወጪዎችን በመጋራት እንዴት መስራት እንችላለን የሚሉ ጉዳዮችን እያሰበን ነው። ከድላ ከተማ ጋር የሚሰሩ ጉዳዮችን እንዴት አድርገን በጋራ አዋተን ወጪውን በደንብ ሼር አድርገን በኮስት ሼሪንግ ሜንታሊቲ በማቺንግ ፈንድ እንዴት አድርገን መስራት እንችላለን። ሌሎች ወረዳዎች ላይም በዚህ ደረጃ እንደዛ እያደረገን ቀድሞ ያዝናቸውን ተልእኮች ወደ ውጤት የመቀየር ጉዳይ ከምንም በላይ አንገብጋቢ ነው ብለን እናስባለን። ከዚህም ባሻገር የሀብት አሰባሰብ ስራችን ላይ የተለያዩ አሰራር ስርዓቶችን ስትራቴጂዎችን የገቢ አሰባሰብ ስርዓቶችንም ወደ ዲጂታል የመቀየሩ ጉዳይ ቅድም ከሪፎርሙ አንፃር ባላነሳም እዛም መጀማመናቸው ስራዎች አሉ። እሱም በደንብ ከፍ እያደረገን ተቋሙን ወደ ከፍተኛ ወደ ሌሎች ህብረተሰብ ክፍሎች ማቅረብ ያስፈልጋል። አሁን የክብር አባላትንም እንዳልነው ማለት ነው ሀብት በመስጠት አሁን የገዶ ልማት ማህበርን እንዲደግፉ ስናስብ በገንዘብ ብቻ አይደለም፣ በሀሳብ መደገፍ ይቻላል። በማንኛውም ቁሳዊ በሆኑ ጉዳዮች ተቋሙን ማገዝ ይቻላል። በገንዘብም እንደዛ ማገዝ ይቻላል ነው። የልማት ማህበሩን ሰጥተው ማገዝ ለሚችሉ ሰዎች እድል እንሰጣለን። እድሉ ክፍት ነው ማለት ያ አንዳንድ ጊዜ የሀብት አሰባሰብ ስራ አስቸጋሪ ነው ለአንዳንድ ሰዎች በቃ እስከ መለመን ሊመና ግን አይደለም። ሀብት መሰብሰብ የሚባለው ነገር መጠየቅ ነው። ሊሰጡ ለሚችሉ ሰዎች እድል መስጠት ነው። እኛም ጥያቄ እናቀርባለን ማለት ነው። አሁን ይሄ ከመደበኛ ውጪ ተጨማሪ ሀብቶች ስለሚያስፈልጉን ጥያቄዎችን እናቀርባለን። በዛ ደረጃ ህብረተሰቡ ተቋሙን ማገዝ እንዲችል በተለይ አሁን የገዶ ልማት ማህበር ያለበትን ተጨባጭ የለውጥ ሂደት ማንም ሊክዶ የሚገባ አይደለም። ያው ከሪፎርም በፊት እንዴት ነበር ከሪፎርም በኋላ እንዴት ነበር የሚለውን ነገር በራሱ በደንብ በብዙ ዶክመንቶች ማጋራት እንችላለን ለህብረተሰቡ። በምንም መመዘኛ እንትን ያለ ሊካድ የሚችል አይደለም ለውጡ ማለት። የልማት ማህበሩን ከለውጡ በፊት የነበረው ነገር ቆም ብለን ስናይ የሰራተኛን ደሞዝ እንኳን በወል መክፈል እየቻለ አይደለም የነበረው። ልማት ማህበሩ ለማስተምራቸው ተማሪዎች ክፍያውን ለተቋማት በጊዜ እየከፈለ አይደለም የነበረው። ያም ቦን ወጪውን ሼር እያደረገ ነው እየሰራ የነበረው ከዩኒቨርሲቲዎች ጋር ሼር አድርጎ ለሚከፍላቸው ተማሪዎች ክፍያ በወቅቱ ባለመክፈል ከዩኒቨርሲቲዎች ከተቋማት ደብዳቤ እየመጣ ቁጭ ያለ ነው የነበረውና ከፍተኛ ችግር ውስጥ ነው የነበረው። ከመንግስት የተቀበላቸው መሬቶችን በተመለከተ የመሬት ግብር የከፈለ አይደለም የነበረው። ሰብሰብ አድርገን በጣም ብዙ ሚሊዮን ብሮችን ከዛ በኋላ ነው መክፈል ተቻለውና የተቆለለ ማለት። የመንግስት ገቢ ግብር ከሰራተኛ የሚቆረጠውን የጡረታ ክፍያዎችንም ጭምር የገዶ ልማት ማህበር ከሪፎርሙ በኋላ በርከት ያለ ጉዳዮችን ፊክስ እያደረገ ልማት ማህበሩን ህይወት እንዲዘራ በሁለት እግሩ እንዲቆም ውጤታማው እንደሆነ እያደረገ የመጣውና ይሄ ሚካድ አይደለም። በነገር ላይ በአንዳንድ ቦታዎች ላይ በክደት የሚነሱ ነገሮች ስላሉ ነው ይሄ ልማት ማህበሩ በለውጥ ሂደት ውስጥ መሆኑን አይቶ በደንብ መመስከር የሰራቸው ስራዎች ያው ምስክሮች ናቸው። እና በዚህ በኩል በደንብ መደገፍ ያስፈልጋል። ይሄ ተቋም የሁላችንም ተቋም ነው፣ የማንም ተቋም አይደለም። የአጠቃላይ ህብረተሰብ ተቋም ነው። እንደዚህ አይነት ተቋሞች ሲፈረጥሙ ከፍ ሲሉ የሚተርፉት ለህብረተሰቡን ለህዝቡን። አሁን ተለዋዋጭ የሆነ ኤንቫይሮንመንት ላይ ነው የተለያዩ ነገሮች ሲለዋወጡ እናያለን። እነዚህ ተቋማት ግን
ቀሪ ሀብቶች ናቸው፣ ለህብረተሰቡ ቀሪ አቅም ናቸው። ቀሪ በክፉም በደጉም ለህብረተሰቡ ትልቅ አጋዥ አቅሞች ናቸውና እነዚህ አጋዥ አቅሞች ላይ በጣም ልዩ ትኩረት መስጠት ያስፈልጋል። መሰሰት አለብን። ብዙ ጊዜ ልማት ማህበሩ ምን ሰራ የሚል ጥያቄ ይነሳል። ቀድሞም ቦም ማለት ምን ሰጠው የሚል ነገርም አንድ ላይ መነሳ በተሰጠው ነው የሚሰራው። ይሄ ተቋም ሌላ ገቢ ምንጭ የለውም። ምንጩ ማን ነው? ህዝብ ነው ብለናል። ህዝቡ መጀመሪያ መስጠት አለ። የሰጠ ሰው በደንብ መጠየቅ ይችላል፣ መብቱ ነው። ያልሰጠም ደግሞ ለመጠየቅ በደንብ ቆም ብሎ ማየትን ደግሞ ይጠይቃል። ሰጥቶ በተሰጠ ምን ሰራ፣ ምን ጎደለ፣ ምን ችግር አለ። ብዙ ጊዜም ተቋሙ አካባቢ ላይ ያለውንም ነገር ቀርቦ ከማየት ቀርቦ ከመረዳት ይልቅ ዝም ብሎ ይሄ ጅምላ የሆነ ሾላ በዲፊን የሆነ ኮመንቶች ሲሰጡ ይታያል። የሚያገልጹ ተቋሙ ያለበትን ሁኔታ ተቋሙ ያለበትን ነባራዊ ሁኔታ የሚያገልጹ ማለት እና አሁን ይሄ ተቋም በብዙ መልኩ እንደ ትላንትና ሳይሆን ከብዙ ባለድርሻ አካላት ከምሁራኖች ጋር ውጤታማ የሆነ እንትንም ችግርም ጭምር አይደንቲፋይ ሲደረግ በጣም ኮርካሪ የሆኑ ችግሮች በጣም ቁልፍ ሆኑ አሳሳቢና ህብረተሰቡ ላይ ትልቅ ጫና የሚፈጥሩ ጉዳዮች ላይ ትኩረት አድርጎ ኢንተርቬንሽን እየሰራ ባለበት ወቅት ላይ ተቋሙን በደንብ መረዳት፣ ማወቅ፣ ማገዝ ጠቃሚ ነው። ህብረተሰቡን ማገዝ የፈለገ ሰው ከተቋሙ ጎን ለመቆም ብዙ ይቸገራል ብዬ አላስብም። ግን አንዳንዴ ህብረተሰቡን ለማገዝ ለማሻገር ዝግጁነት ባለመኖር ይሁን የሚመጡ ጉዳዮች አንዳንዱ ውስጥ ላይ የሚሰራውንም ኃይል የሚያሳምም ጤናማ ያልሆኑ ጉዳዮችም ሲመጡ ይታያልና ህብረተሰቡ እኔ ማንኛውም አባል የሆነ አካል ስለ ልማት ማህበሩ ቀርቦ መጠየቅ ይችላል። ቤቱ ክፍት ነው፣ የሁላችንም ቤት ስለሆነ ማለት በማናቸውም ሰዓት መረጃ ሲፈልግ ቀረብ ብሎ ስለእያንዳንዱ ጉዳይ መረጃ መውሰድ ተቋሙን መረዳት የራሱ ስለሆነ ማለት የራሱ ስለሆነ አሁን ዛሬ ላይ አሁን ባለንበት ፒኤችዲ እንግዲህ ትልቅ ወጪ ይፈልጋል፣ ትልቅ ገንዘብ ይፈልጋል። ስኮላርሺፕ ያጣ ሰው መጥቶ አንኳኩቶ ሊገለገል የሚችል ራሱ ተቋም ነው ማለት በቃ አሁን በርከት ያሉ ሰዎች ይመጣሉ። ስኮላርሺፕ ስፖንሰርሺፕ ያጡ ግለሰቦች እድል ተጠቃሚ ይሆኑ እስከ ዛሬ ድረስ ማለት ክፍት ነው ለማን። ይሄ ቀላል አቅም አይደለም፣ ቀላል እድል አይደለም። ስለዚህ መልሰን እድሉን የምንጠቀመውን ተቋም ደግሞ ለማገዝ መሰሰት ብዙ ተገቢ ነው ብዬ አላስብም። በዚህ በኩልም እኔ እያንዳንዱ ጉዳዩን የሚመለከተው ህብረተሰብ ክፍል በነነት ስሜት ይሄ ተቋም የኔ ነው በሚል ማንነት ተቋሙን እንዳግዙት እንዲረዱት ከተቋሙ ጎን እንዲቆሙ ጥሪ ለማቅረብ ነው የሚፈልገው። አመሰግናለሁ። እኛም እጅግ በጣም አድርገን እናመሰግናለን። እንግዲህ ጊዜዎትን ሰዓቶትን ሰውተው የእኛን ጥሪያችንን አክብረው እዚህ ስቱዲዮ ድረስ ተገኝተው ስለ ጌዲኦ ልማት ማህበር እየሰራ ያላቸውን ስራ ብዙ ነገሮችን አጋርተውናል። በአድማጭ ተመልካቾቻችን ስም እጅግ አድርገን እናመሰግናለን። እንግዲህ ውድና የተከበራችሁ ተመልካቾቻችን ከጌዲኦ ልማት ማህበር ዋና ስራ አስፈጻሚ ከሆኑት ከአቶ ብዙነህ ንጉሴ ጋር ያደረግነው ቆይታ ይሄን ይመስል ነበር። ከቀሪ ጌዲኦ ማህበረሰብ ቴሌቪዥን ፕሮግራሞች ጋር አብራችሁን ቆይታ እንድታደርጉ እየጋበዝን እኛ ከወዲሁ ተሰናበትን። ሰናይ ጊዜ ሆነላችሁ።